ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን የዕለተ አርብ ምሽት ሚያዝያ 3 2017 ዓ.ም የሀገር ቤትና የባህር ማዶ ስፖርታዊ ዜናዎቻችንን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። አብራችሁኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ ዜናችን ስናልፍ የኢትዮጵያ ፕሪሚየር ሊግን ቀዳሚ እናደርጋለን። የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን የ25ኛ ሳምንት መርሃ ግብር ጨዋታዎች ከነገ ጀምረው የሚከናወኑ ይሆናል። በዚህም መሰረት ነገ የሚደረጉትን ጨዋታዎች ስናስቀድም ወልዋሎ ዓዲግራት ዩኒቨርሲቲ ከሱል ሽረ እንደ ስላሴ ጋር የሚያደርጉት ጨዋታ ቀን 9 ሰዓት ላይ መርሃ ግብሩ ጅማሮን ያደርጋል። ሀዲያ ሆሳዕና ከመቀሌ ሰባ እንደርታ ጋር ደግሞ አመሻሽ 12 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ሁለቱም ቡድኖች ከሽንፈት መልስ የሚያደርጉት ጨዋታ መሆኑን ተከትሎ ከፍተኛ ትኩረትን አግኝቷል። መርሃ ግብሮቹ ቀዳሚና እሁድም እንደዚሁ ቀጥለው የሚከናወኑ ሲሆን ቅዱስ ጊዮርጊስ እግር ኳስ ክለብ ከኢትዮጵያ ንግድ ባንክ ረፋድ 3 ሰዓት ከ30 ላይ ጨዋታቸውን ሲያደርጉ ሲዳማ ቡና ከባህር ዳር ከተማ ቀን 9 ሰዓት ላይ፣ ሐዋሳ ከተማ ከወላይታ ዲቻ የሚያደርጉት ጨዋታ ደግሞ አመሻሽ 12 ሰዓት ላይ እንደዚሁ የሚከናወን ይሆናል። የመርሃ ግብሩ ቀጣይ ጨዋታዎች በቀጣዩ ቀናትም እንደዚሁ የሚከናወኑ ሲሆን ኢትዮጵያ ቡና ከፋሲል ከተማ በመርሃ ግብሩ ላይ የሚያደርጉት ጨዋታ በትልቅነቱ ትኩረት አግኝቷል። መቻል ከአርባ ምንጭ ከተማ፣ ኢትዮጵያ መድን ከአዳማ ከተማ እንዲሁም ድሬዳዋ ከተማ ከኢትዮጵያ ንግድ ባንክ ጋር የሚያደርጉት ጨዋታ ትኩረትን አግኝቷል። የሊጉን የደረጃ ሰንጠረዥ ኢትዮጵያ መድን በ45 ነጥቦች በቀዳሚነት ሲመራ ባህር ዳር ከተማና ወላይታ ዲቻ እኩል 37 ነጥቦችን ይዘው በጎል ክፍያ በመበላለጥ ሁለተኛና ሶስተኛ ደረጃ ላይ ተቀምጧል። ኢትዮጵያ ቡና በትላንትናው ዕለት ሽንፈት ማስተናገዱን ተከትሎ በ36 ነጥቦች አራተኛ ደረጃ ላይ ይገኛል። ወሳኝ ምዕራፍ ላይ የደረሰው የኢትዮጵያ ከፍተኛ ሊግ የ2017 ዓ.ም የውድድር ዘመን በምድብ 2 ጨዋታዎች እየተከናወኑ ይገኛሉ። የኢትዮጵያ ከፍተኛ ሊግ የ2017 ዓ.ም የውድድር ዘመን የምድብ ሀና የምድብ ለ የ21ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ዕለት አርብ ጀምሮ በአዲስ አበባ በቢቂላ ስቴዲየም እና በሐዋሳ ሰው ሰራሽ ስቴዲየም ይከናወናሉ። አስቀድሞ ወደ ፕሪሚየር ሊጉ ማደጉ የቻለውን ክለብ ያሳወቀው የምድባ ጨዋታዎች ከረፋድ 4 ሰዓት ጀምሮ በመከናወን ላይ ይገኛሉ። በዚህም መሰረት ጋሞ ጭንቻ ከዱራሜ ከተማ፣ ወልቂጤ ከተማ ከቤንች ማጂ ቡና እንዲሁም አዲስ አበባ ከተማ ከእንጂባራ ከተማ ጋር ጨዋታቸውን ያደርጋሉ። የምድቡ ቀጣይ ጨዋታዎች በነገው ዕለትም ቀጥለው ሲከናወኑ ረፋድ 4 ሰዓት ላይ ሶሎዳ ከተማ ከአምቦ ከተማ፣ ደብረ ብርሃን ከደደቢት ጋር ቀን 9 ሰዓት ላይ ጨዋታቸውን ሲያደርጉ በዚሁ ሰዓት ላይ ደግሞ አስቀድሞ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን ያረጋገጠው ሸገር ከተማ ከነቀምቴ ከተማ ጋር ጨዋታውን የሚያከናውን ይሆናል። በተመሳሳይ በአበበ ቢቂላ ስቴዲየም እየተከናወነ የሚገኘውና አሁን ድረስ ወደ ፕሪሚየር ሊጉ ያደገውን ክለብ አለማረጋገጡን ተከትሎ ከፍተኛ ፉክክርን እያስመለከተ የሚገኘው የምድባ ጨዋታዎች ከዛሬ ጀምረው በመከናወን ላይ ይገኛሉ። የመርሃ ግብሩ ተጠባቂ ጨዋታዎች በነገው ዕለትም ቀጥለው ሲከናወኑ ኤካ ክፍለ ከተማ ከአዲስ አበባ ዩኒቨርሲቲ፣ ሱሉልታ ክፍለ ከተማ ከስልጤ ወራቤ ጋር ጨዋታቸውን ሲያደርጉ በተለይ በዕለተ እሁድ የሚደረገው መርሃ ግብር በነገሌ አርሲና በአላባ ከተማ መካከል የሚደረገው ጨዋታ ትልቅ ትኩረትን አግኝቷል። ውድ ተመልካቾቻችን ከናሁ ቴሌቪዥን ስፖርታዊ ዜናዎቻችን እንደቀጠሉ ናቸው። ቀደም ሲል የሀገር ቤት ስፖርታዊ ዜናዎችን ወደ እናንተ አደረስን። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ የተለያዩ የወሬ ምንጮች ያገኘናቸውን ስፖርታዊ ዜናዎችን ወደ እናንተ የምናደርስ ይሆናል። አብራችሁኑ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ቀዳሚው የባህር ማዶ ስፖርታዊ ዜናችን ስናልፍ የእንግሊዝ ፕሪሚየር ሊግን መነሻ እናደርጋለን። የተወዳጁ የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት መርሃ ግብር ጨዋታዎች ከነገ ጀምረው የሚከናወኑ ይሆናል። በዚህም መሰረት በአሰልጣኝ ፔፕ ጋርዲዮላ የሚመራው ማንቸስተር ሲቲ ክሪስታል ፓላስን በሜዳው ኢትሃድ ቀን 8 ሰዓት ከ30 ላይ የሚያስተናግድ ይሆናል።
ይህ ጨዋታ ፍጻሜውን እንዳገኘ ቀን 11 ሰዓት በኩል ተመሳሳይ ጊዜ በርከት ያሉ ጨዋታዎች ይከናወናሉ። በዚህም መሰረት ሳውዛምፕተን ከአስተን ቪላ፣ ኖቲንግሃም ፎረስት ከኤቨርተን፣ ብራይተን ከሌስተር ሲቲ እንዲሁም ደግሞ ምሽት 1 ሰዓት ከ30 ላይ የሰሜን ለንደኑ ክለብ አርሰናል በሜዳው ኤሚሬትስ ስቴዲየም ብሬንትፎርድ ሲቲን የሚያስተናግድበት ጨዋታ በለንደን ደርቢነቱ በከፍተኛ ጉጉት ይጠበቃል። በተለይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በሳምንቱ አጋማሽ ሪያል ማድሪድን በሜዳው አስተናግዶ 3-0 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜ ለማለፍ የሚያደርገውን እንቅስቃሴ አጠናክሮ መቀጠሉን የሚታወስ ሲሆን መድፈኞቹ በዚህም ጨዋታ ላይ ከሊጉ መሪ ክለብ ሊቨርፑል ጋር ያላቸውን የነጥብ ልዩነት ዝቅ ለማድረግ ከፍተኛ ፍክክር ያደርጋሉ ተብሎ ይጠበቃል። በዕለተ እሁድም የመርሃ ግብሩ ቀጣይ ጨዋታዎች ሲከናወኑ የምዕራብ ለንደኑ ክለብ ቼልሲ በሜዳው ስታንፎርድ ብሪጅ አዲስ አዳጊውን ክለብ ኢፕስዊች ታውንን ቀን 10 ሰዓት ላይ የሚገጥም ይሆናል። በዚሁ ሰዓት ሌሎች ሁለት ጨዋታዎች የሚደረጉ ሲሆን ወልቨርሃምፕተን ወንደረርስ ከቶተንሃም ሆትስፐርስ፣ የሊጉ መሪ ክለብ ሊቨርፑል ደግሞ ከምስራቅ ለንደኑ ክለብ ዌስትሃም ዩናይትድ ጋር ጨዋታውን የሚያከናውን ይሆናል። እንዲሁም የሳምንቱ ታላቁ ጨዋታ ተብሎ በበርካቶች ዘንድ እየተጠበቀ የሚገኘው ኒውካስል ዩናይትድ በሜዳው ሴንት ጄምስ ፓርክ ስቴዲየም ማንቸስተር ዩናይትድን የሚያስተናግድበት ጨዋታ አመሻሽ 12 ሰዓት ከ30 ሲል ጅማሩን የሚያደርግ ይሆናል። ማክፓይሶቹ በቀጣይ በአውሮፓ ቻምፒየንስ ሊግ የውድድር መድረክ የተሳትፎ ስፍራን ይዘው ለማጠናቀቅም ከፍተኛ ፉክክር ያደርጉበታል ተብሎ ይጠበቃል። ቀይ ሰይጣናቱ ትላንትና ምሽት በኤሮፓ ሊግ የውድድር መድረክ ወደ ፈረንሳይ አቅንተው ከኦሎምፒክ ሊዮን ጋር ባደረጉት ጨዋታ ሁለት አቻ በሆነ ውጤት አጠናቀው መመለሳቸውም የሚታወስ ነው። የሊጉን የደረጃ ሰንጠረዥ ሊቨርፑል 73 ነጥቦችን ይዞ በቀዳሚነት እየመራ ሲገኝ የሰሜን ለንደኑ ክለብ አርሰናል በ62 ነጥቦች በሁለተኝነት ይከተላል። ኖቲንግሃም ፎረስት፣ ቼልሲ፣ ኒውካስል ዩናይትድ እና ማንቸስተር ሲቲ ደግሞ ተከታዩን ደረጃ ይዘውታል። ወደ ስፓኒሽ ላሊጋ ጨዋታዎች ያልፈናል። የስፔን ላሊጋ 31ኛ ሳምንት መርሃ ግብር ጨዋታዎች ከዛሬ ምሽት ጀምረው የሚከናወኑ ይሆናል። በዚህም መሰረት ዛሬ ምሽት 4 ሰዓት ላይ ቫሌንሺያ ከሴቪያ የሚያደርጉት ጨዋታ ይጠበቃል። ቫሌንሺያ ባሳለፍነው ሳምንት ከሪያል ማድሪድ ጋር ባደረጉት ጨዋታ 2-1 በሆነ ውጤት ድል ማድረጋቸው የሚታወስ ነው። ይሁንና አሁን ላይ በ30 ነጥቦች 14ኛ ደረጃ ላይ የሚገኙ ሲሆን ተጋጣሚያቸው ክለብ ሴቪያ በበኩሉ ደግሞ 12ኛ ደረጃ ላይ ይገኛል 36 ነጥቦችን ይዞ። ይህንንም ተከትሎ በደረጃ ሰንጠረዡ ለውጥ ሊያመጣ የሚችላል የተባለውም ጨዋታ ምሽት 4 ሰዓት ላይ ዛሬ የሚከናወን ይሆናል። የመርሃ ግብሩ ቀጣይ ጨዋታዎች ነገም ቀጥለው ሲከናወኑ ሪያል ሶሲዳድ ከሪያል ማሎርካ ቀን 9 ሰዓት ላይ እንዲሁም ኤታፌ ከላስ ፓልማስ የሚያደርጉት ጨዋታ ቀን 11 ሰዓት ከ15 ሲል ጅማሮን የሚያደርግ ይሆናል። ሴልታ ቪጎ ከኤስፓኞል፣ ሌጋኔዝ ከሊጉ መሪ ክለብ ባርሴሎና ጋራ ምሽት 4 ሰዓት ላይ ጨዋታቸውን የሚያከናውን ይሆናል። በዕለተ እሁድ የላሊጋው ቀጣይ ሳምንት መርሃ ግብር ጨዋታዎች እንደዚሁ ሲቀጥሉ ኦሳሶና ከጂሮና፣ አላቬዝ ከሪያል ማድሪድ ጋር ቀን 11 ሰዓት ከ15 ሲል ጅማሩን ያደርጋል። ሪያል ቤቲስ እንደዚሁ ከቪላሪያል የሚያደርጉት የሳምንቱ የላሊጋው ተጠባቂ ጨዋታ ሆኗል። ይህ ጨዋታ ደግሞ ምሽት 1 ሰዓት ከ30 ላይ የሚደረግ ይሆናል። የሊጉን የደረጃ ሰንጠረዥ ባርሴሎና 67 ነጥቦችን ሰብስቦ በቀዳሚነት ሲመራ፣ ሪያል ማድሪድ በ63 ነጥቦች ሁለተኛ ደረጃ ላይ ይገኛል። አትሌቲኮ ማድሪድ፣ አትሌቲክ ቢልባኦ እና ቪላሪያ ተከታዩን ደረጃ ይዘውታል። ያምናውን የስኩዴቶን ባለክብር የደረጃ ሰንጠረዡ መሪ ስፍራ ላይ ያስቀመጠው የጣሊያን ሴሪያ በዚህም ሳምንት ቀጥሎ ይከናወናል። በዚህም መሰረት ዛሬ ምሽት ዩዲኒዜ ከኤስ ሚላን ጋር የሚያደርጉት ጨዋታ ምሽት 3 ሰዓት ከ45 ሲል ጅማሮን የሚያደርግ ይሆናል። በነገው ዕለት እንደዚሁ ጨዋታዎች ቀጥለው ሲከናወኑ ቬንዚያ ከሞንዛ ቀን 10 ሰዓት ላይ፣ የሊጉ መሪ ክለብ ኢንተር ሚላን በሜዳው ሳንሴሮ ካግላሪን ምሽት 1 ሰዓት ላይ የሚያስተናግድበትም ጨዋታ ትልቅ ትኩረትን አግኝቷል። ዩቬንቱስ በሜዳው አሊያንዝ ደግሞ ከሊቼ ጋር ምሽት 3 ሰዓት ከ45 ላይ የሚያደርጉት ጨዋታ የዕለተ ቅዳሜ የማሳረጊያ ጨዋታ ሆኗል። በዕለተ እሁድ በአጠቃላይ በርከት ያሉ ጨዋታዎች ሲደረጉ አታላንታ በሜዳው ቤርጋሞ ቦሎኛን ያስተናግዳል። ይህ ጨዋታ ቀን 7 ሰዓት ከ30 ሲል የሚጀምር ይሆናል። ፊዮሬንቲና ከፓርማ፣ ቬሮና ከጄኖዋ፣ ኮሞ ከቶሪኒዮ የሚያደርጉትም ጨዋታ እንደዚሁ በሴሪያው ከሚደረጉ ጨዋታዎች መካከል ይጠቀሳል። ላዚዮ በሜዳው ሮማን የሚያስተናግድበትም ጨዋታ በትልቅነቱ እየተጠበቀ ይገኛል። የሴሪያውን የደረጃ ሰንጠረዥ ኢንተር ሚላን በ68 ነጥቦች ይመራል። ናፖሊ በ65 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ቦሎኛ፣ ዩቬንቱስ፣ ላዚዮ እና ሮማ ተከታዩን ደረጃ ይዘውታል። ወደ መጨረሻው የባህር ማዶ ስፖርታዊ ዜናችን ስናልፍ ክቡራትና ክቡራን ተመልካቾቻችን ከተለያዩ የወሬ ምንጮች ያሰናዳናቸውን አጫጭር ስፖርታዊ መረጃዎችን እንመለከታለን። ተከታትለን እንመለስ። የውል ኮንትራታቸው ሊጠናቀቅ ጥቂት ጊዜያት የቀራቸውን ታላላቅ ተጫዋቾችን እያደነ በሳምንታዊ ደሞዝና በጥቅማ ጥቅም ዳጎስ ያለ ገንዘብ በማማለል የግሉ በማድረግ ላይ የሚገኘው ኃያሉ ክለብ ሪያል ማድሪድ በቀጣይ ዊሊያም ሳሊባንም በዚሁ መልኩ ከአርሰናል ለማስኮብለል ውስጡን እየሰራ እንደሚገኝ ታማኝ የወሬ ምንጮች በመዘገብ ላይ ናቸው። ተጫዋቹ አሁን ላይ በመድፈኞቹ ቤት እስከ 2027 የውድድር ዓመት ድረስ የሚያቆይ የውል ኮንትራት እንዳለው የሚታወቅ ሲሆን በ2026 መጨረሻ ግን ከሌላ ክለብ ጋር የመደራደር መብቱን ተጠቅሞ ምናልባት መዳረሻ
መዳረሻውን ሳንቲያጎ በርናቦ ሊያደርግ እንደሚችል ተገምቷል። ይህንንም ተከትሎ መድፈኞቹ ተጫዋቹን ረዘም ባለ የውል ኮንትራት ከወዲሁ ለማሰር ተጫዋቹን በማግባባት ላይ እንደሚገኙ ተገልጿል። የላሊጋው ተሳታፊ ክለብ አትሌቲኮ ማድሪድ የወራ መጋቢት የክለቡን ምርጥ ተጫዋች ይፋ አደረገም። በዚህም መሰረት ጁሊያን አልቫሬዝ የወሩ ምርጥ ተጫዋች ተብሏል። የስፔን ላሊጋው ክለብ አትሌቲኮ ማድሪድ የወራ መጋቢት የወሩ ምርጥ ተጫዋችን ይፋ ሲያደርግ በዚህም መሰረት አርጀንቲና የፊት መስመር ተጫዋች ጁሊያን አልቫሬዝ የአትሌቲኮ ማድሪድ የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። አልቫሬዝ ከሽልማቱ በኋላ የተሰጠኝ እውቅና ጥሩ ነው፣ ያለ ሙሉ ቡድኑ እገዛ ይህንን ማሳካት አልችልም ነበር ሲል የቡድን አጋሮቹን አመስግኗል። ጁሊያን አልቫሬዝ ለአትሌቲኮ ማድሪድ በወሩ ባደረጋቸው ጨዋታዎች 3 ግቦችንም ከመረብ ማሳረፍ ችለዋል። የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚካኤል አርቴታ ጉዳት ላይ የሚገኙ ተጫዋቾችን በተመለከተ ማረጋገጫ ሰጥቷል። አርሰናል ተጫዋቹ በጥሩ ሁኔታ ላይ ናቸው ሲልም አረጋግጧል። በሪያል ማድሪዱ ጨዋታ ጉዳት አጋጥሟቸው የነበሩት ዴክላን ራይስ እና ቡካዮ ሳካ በመልካም ጤንነት ላይ መሆናቸውን አሰልጣኝ ሚካኤል አርቴታ አረጋግጧል። ሁለቱም ተጫዋቾች ለነገው የብሬንትፎርድ ሲቲ ጨዋታ ዝግጁ መሆናቸውን ያሳወቁት አሰልጣኙ በተጨማሪም በጉዳት ላይ የሚገኙ የተከላካይ ስፍራ ተጫዋቹ ሪካርዶ ካላፊዮሪ በጥሩ መሻሻል ላይ ይገኛል። ለነገ ለብሬንትፎርድ ሲቲውም ጨዋታ ምናልባትም ከተጠባባቂ ተነስቶ ጨዋታውን ይጀምራል ብሏል። የስፔን ላሊጋን የደረጃ ሰንጠረዥ በቀዳሚነት እየመራ የሚገኘው የባርሴሎና ዋና አሰልጣኝ ሃንስ ፍሊክ ቡድኑ አሁን ላይ የሚገኝበትን ሁኔታ አድንቋል። ከነገ በስቲያ ከሜዳ ውጪ ተጉዞ ከሌጋኔዝ ጋር በሚያደርገውም ጨዋታ ላይ ከፍተኛ ፍልሚያ እናደርጋለን ሲሉ ተደምጧል። የባርሴሎና ዋና አሰልጣኝ ሃንስ ፍሊክ ከነገው የሌጋኔዝ ጨዋታ በፊትም ማስተያየታቸውን የሰጡ ሲሆን ሃንስ ፍሊክ በንግግራቸውም ዳኒ ኦልሞ በነገው ጨዋታ አይሰለፍም፣ ለሱ ተጨማሪ ጊዜ መውሰድና ዝግጅቱን መቀጠል የተሻለ ነው ሲሉ ተደምጧል። እኛ ሊጉን እየመራን ነው፣ ሌጋኔዝ ደግሞ ላለመውረድ እየተፋለመ ይገኛል። ስለዚህም በተመሳሳይ ሁኔታ ሁለታችንም የጨዋታውን ውጤት ያስፈልገናል ሲሉ ሀሳባቸውን ሰጥቷል። የዋንጫ ቡድን ለመሆን ከፈለግን ትላልቅ ጨዋታዎችን ብቻ ሳይሆን በአንጻራዊነት ትናንሽ ጨዋታዎችንም ማሸነፍ ይጠበቅብናል ሲሉ አሰልጣኙ ሀሳባቸውን ደምድመዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ውድ ተመልካቾቻችን ከናሁ ቴሌቪዥን ለዕለተ አርብ ምሽት ሚያዝያ 3 2017 ዓ.ም ከሀገር ቤትና ከባህር ማዶ በእኔና በባልደረቦች የተሰናዱት ስፖርታዊ ዜናዎቻችን ይህንን ይመስሉ ነበር። ከዜናዎቹ ጋር ገዛኸኝ ዱላ ቆይታ አድርጌያለሁ። ቀሪ ናሁ ቴሌቪዥን መሰናዶዎች ይቀጥላሉ። መልካም ጊዜ ይሁንላችሁ።